ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን ወደ እናንተ የምናደርሰው የዜና ሰዓታችን ላይ እንገኛለን። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የአማኑኤል ህብረት ቤተክርስቲያንን አስመልክቶ የአዲስ አበባ የሃይማኖት ተቋማት ጉባኤ መግለጫ ሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለሚቀጥሉት 5 ዓመታት ቤተ እምነቱን የሚመሩ የፕሬዝዳንትና የምክትል ፕሬዝዳንት ምርጫ ተካሄደ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በህጻጽ ጊዜያዊ መጠለያ ጣቢያ እርዳታ አልተቋረጠም አለ። ከውጭ የኢየሩሳሌም አብያተ ክርስቲያናት መሪዎች እየቀጠለ ያለውን ጦርነት በማስመልከት የጸሎት ጥሪ አቀረቡ። ተመልካቾች ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከግብረ ኃይሎች ጋር የራዕይ ማካፈል መርሃ ግብር ታህሳስ 14 ቀን 2018 ዓ.ም በስዊስ ኢን ኔክሰስ ሆቴል አካሄደ። በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል መሪነትና በአቢጊያል ፒስ ኢኒሺዬቲቭ የተዘጋጀው ፕሮግራም ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንብሩ፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዱ፣ የአቢጊያል ፒስ ኢኒሺዬቲቭ የቦርድ አባላት እንዲሁም የቤተ እምነትና የህብረቶቹ ዋና መሪዎች ተገኝተዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንብሩ ትንቢተ ኢሳይያስ ምዕራፍ 40 ላይ ያለውን ክፍል ተንተርሰው በተናገሩት ንግግር ያለንን ጥቂት ነገር በመጠቀም መስራት ይገባናል፣ ተገናኝቶ መመካከርና መወያየት ወሳኝ ነው በማለት ተናግረው በዕለቱ ስለሚደረገው ምክክር ገለጻ አድርገዋል። በመጨረሻም በተቋቋሙት ግብረ ኃይሎች የጋራ የውይይት ጊዜ የተካሄደ ሲሆን የተገኙት መሪዎች የተሰማቸውን ስሜት ያጋሩበት እንዲሁም እንደ ግብረ ኃይል ቀጣይ እርምጃዎቻቸውን ያቀዱበት መርሃ ግብር ተካሂዷል። በመጨረሻም ከብሔራዊ ግብረ ኃይል አንስቶ ያሉትን ግብረ ኃይሎች በሰብሳቢነት ለሚመሩት ሰብሳቢዎች በይፋ ስራ የማስጀመሪያ ፕሮግራም ተካሂዷል። ፕሮግራሙ በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቁ አብዶ ጸሎት ተጠናቋል። መረጃው የካውንስሉ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለሚቀጥሉት 5 ዓመታት ቤተ እምነቱን የሚመሩ ፕሬዝዳንትና የምክትል ፕሬዝዳንት ምርጫ ተካሄደ። ሮብ ታህሳስ 15 2018 ዓ.ም በቀጠና 2 አጥቢያ በተካሄደው አስቸኳይ ጠቅላላ ጉባኤ መጋቢ ኤርሚያስ ገብረመድህን ፕሮግራም የመሩ ሲሆን ዘማሪ አስናቀች ተሰማ በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። ፕሮፌሰር ዝራቡ ገብረ ማርያም ሉቃስ ወንጌል ምዕራፍ 18 ከቁጥር 40 መሰረት በማድረግ ምን ትፈልጋላችሁ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በመርሃ ግብሩ ላይ ጥሪ የተደረገላቸው እንግዶችም ሰላምታ ለጉባኤው ያቀረቡ ሲሆን በመቀጠል የቤተ እምነቷ የሥራ አመራር ቦርድ ለሚቀጥሉት 5 ዓመታት ቤተ እምነቷን እንዲመሩ የፕሬዝዳንትና የምክትል ፕሬዝዳንት እጩዎችን ለጉባኤው በማቅረብ መጋቢ ላኮ በዳሶ በፕሬዝዳንትነት፣ መጋቢ ለወየው ስንሻው በምክትል ፕሬዝዳንትነት ለቀጣይ 5 ዓመታት እንዲያገለግሉ ተመርጠዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የአማኑኤል ህብረት ቤተክርስቲያንን አስመልክቶ የአዲስ አበባ የሃይማኖት ተቋማት ጉባኤ መግለጫ ሰጠ። የኢትዮጵያ አማኑኤል ህብረት ቤተክርስቲያንን ስርዓት አምልኮ ቦታ አስመልክቶ በአዲስ አበባ ከተማ አስተዳደር በ2013 ዓ.ም በካቢኔ ውሳኔ ማግኘቱ ይታወቃል። ከአፈጻጸም መዘግየት ጋር ተያይዞ ቤተክርስቲያኒቱ ያቀረበችውን ቅሬታን አስመልክቶ እንዲሁም ከሰሞኑ ተፈጥሮ የነበረውን አለመግባባት ለመፍታት የሚመለከታቸው የከተማ አስተዳደሩና የፌዴራል ቤቶች ኮርፖሬሽን ከፍተኛ አመራሮች ጉባኤውን ጨምሮ በጉዳዩ ላይ ውይይት ማድረግ ጀምረዋል። የፌዴራል ቤቶች ኮርፖሬሽን ከፍተኛ አመራሮች ጉባኤውን ጨምሮ በጉዳዩ ላይ ውይይት ማድረግ ጀምረዋል ብለዋል። በመሆኑም የተደረሰበትን የውይይት ውጤት አስመልክቶ በአጭር ቀናት ውስጥ ለሚመለከታቸው አካላት የምናሳውቅ መሆኑን በአክብሮት መግለጽ እንወዳለን ይላል መግለጫው። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። የኢትዮጵያ አደጋ ስጋት አመራር ኮሚሽን በህጻጽ ጊዜያዊ መጠለያ ጣቢያ እርዳታ አልተቋረጠም አለ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በህጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ዜጎች የሚቀርበው እርዳታ አለመቋረጡን ገለጸ። ኮሚሽኑ ረቡዕ ታህሳስ 15 2018 ዓ.ም ባወጣው መግለጫ መንግስት በጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮች የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ብለዋል። ባለፉት ቀናት በተለያዩ የማህበራዊ ሚዲያዎች በህጻጽ መጠለያ ጣቢያ የሚገኙ በእድሜ የገፉ ተፈናቃዮች በረሃብ መጎዳታቸውን የተገለጸ ሲሆን አካላቸው የተጎዳና የተጎሳቆሉ አረጋውያን ምስሎች በስፋት ተጋርተዋል። ቢቢሲ ያነጋገራቸው በመጠለያ ጣቢያው የሚገኙ ተፈናቃዮችም ከ10,000 በላይ ተፈናቃዮች በሚኖሩበት የህጻጽ ጊዜያዊ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናት በምግብና በሕክምና እጦት እየተሰቃዩ መሆኑን ተናግረዋል። የህጻጽ ተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አርያ እንዳሉት ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም። በመጠለያ ጣቢያ ውስጥ የሚገኙ አንድ እናት ለቢቢሲ ትግርኛ ስለ ሁኔታው እዚህ ሰው ሁሉ በረሃብ
በረሃብ አንጀቱ ተጣብቋል በማለት ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡን እህል የሚሆን አይደለም ሲሉ ችግራቸውን አስረድተዋል። ይህንንም ተከትሎ የተለያዩ ወገኖች ገንዘብ በማሰባሰብና የእርዳታ እህል በመያዝ ወደ ስፍራው መሄዳቸው በተለያዩ የማህበራዊ ሚዲያዎች ላይ ተዘግቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ማክሰኞ ታህሳስ 14 2018 ዓ.ም በሰጡት መግለጫ በህጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለህዝባቸው በሚቆረቆሩ ጥቂት ወጣቶች መውጣቱን ተናግረዋል። መረጃው የቢቢሲ ነው። ተመልካቾቻችን እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ የተላለፈ የሚገኘው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። የኢየሩሳሌም አብያተ ክርስቲያናት መሪዎች እየቀጠለ ያለውን ጦርነት በማስመልከት የጸሎት ጥሪ አቀረቡ። በኢየሩሳሌም የሚገኙ የቤተ ክርስቲያን መሪዎች በክልሉ ይፋዊ የተኩስ አቁም ቢታወጅም ብጥብጥ አሁንም እየቀጠለ መሆኑን አስጠንቅቀው ለመላው ዓለም ክርስቲያኖች የሰላም ጸሎት እንዲያደርጉ ጥሪ አቅርበዋል። የኢየሩሳሌም አባቶችና የቤተ ክርስቲያናት መሪዎች በክርስቶስ ስጋና በቅዱስ ልደት ውስጥ የተገለጠውን የተስፋ መልእክት ለማካፈል ቆርጠው እንደቆሙ በላኩት የጋራ መልእክት ያስረዱ ሲሆን መልእክቱም በዚህ ዓመት የተኩስ አቁም ስምምነት በርካታ ማህበረሰቦቻችን የገናን በዓል በአደባባይ እንዲያከብሩ በመፍቀዱ ደስተኞች ነን ብለዋል። ሆኖም ጦርነቱ ቢቆምም በመቶዎች የሚቆጠሩ መገደላቸውን ወይም ከባድ የአካል ጉዳት መድረሱ የተገለጸ ሲሆን ብዙዎች በራሳቸው በንብረታቸውና በነፃነታቸው ላይ ጥቃት ደርሶባቸዋል። ይህም በቅድስት ምድር ብቻ ሳይሆን በአጎራባች ሀገሮችም ጭምር ነው ተብሏል። እኛ የኢየሩሳሌም የአብያተ ክርስቲያናት አባቶችና መሪዎች የጌታችንን አርአያነት በመከተል ለተሰቃዩትና ለተጨነቁት ሁሉ አጋርነታችንን እንቀጥላለን የተባለም ሲሆን በዓለም ዙሪያ ያሉ ክርስቲያኖችና በጎ ፈቃድ ያላቸው ሌሎች ሁሉ በጌታችን የትውልድ ሀገርና በመላው ምድር ላይ እውነተኛና ፍትሃዊ ሰላም እንዲሰፍን በመጸለይና በመምከር እንዲጸኑ ተጠይቋል። ይህ ጥሪ የመጣው የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛባላ በጉዛ አገር ለሚገኘው ብቸኛው የካቶሊክ ቤተክርስቲያን የሆነችውን የቅዱስ ቤተሰብ አጥቢያ ቤተክርስቲያንን በሚያደርጉት የገና በዓል ጉብኝት ወቅት ነው ሲል የዘገበው ክርስቲያን ፕሪሚየር ኒውስ ነው። ሩሲያ በ10 ዓመታት ውስጥ በጨረቃ ላይ የኒውክሌር ኃይል ማመንጫ ለመትከል ማቀዷን አስታወቀች። ሩሲያ በሚቀጥሉት 10 ዓመታት ውስጥ የጨረቃን የጠፈር መርሃ ግብሯን በማስቀጠል የኒውክሌር ኃይል ማመንጨት ጣቢያን በጨረቃ ላይ ለመትከል አቅዳለች ተብሏል። ቤተልሔም ግርማ ዝርዝር አላት። ዋና ዋናዎቹ የዓለም ሀያል ሀገራት የምድርን ብቸኛ የተፈጥሮ ሳተላይት ለመቃኘት እየተጣደፉ የሚገኙ ሲሆን እንደ አውሮፓውያን አቆጣጠር በ1961 የሶቪየት ኮስሞናዊት ዩሪ ጋጋሪን ወደ ህዋ በመላክ የመጀመሪያው ሰው ከሆነ ወዲህ ሩሲያ በህዋ ምርምር ላይ ቀዳሚ ሀያል ነበረች። ከቅርብ 10 ዓመታት ወዲህ ግን ከአሜሪካና ከቻይና ስር ለመከተል ተገዳለች። እንደ አውሮፓውያን አቆጣጠር ነሐሴ 2023 የራሻ ፍላጎት ላይ ከፍተኛ ጉዳት መድረሱ የሚታወስ ሲሆን ሰው አልባው ሉና 25 ተልዕኮ ወደ ጨረቃ ላይ ለማረፍ ያደረገው ሙከራ አልተሳካም። በአንጻሩ ኤሎን ማስክ የጠፈር ተሽከርካሪዎችን በማምጠቅ ላይ ለውጥ አሳይቷል። የሩሲያ ግዛት የጠፈር ኮርፖሬሽን ኮስሞስ በ2036 የጨረቃ ኃይል ማመንጫ ለመገንባት አቅዶ ከላቮስኪች ማህበር ኤሮስፔስ ኩባንያ ጋር ውል መፈራረሙን ባወጣው መግለጫ አስታውቋል። ሮስኮስሞስ የኒውክሌር ኃይል ማመንጫው ዓላማ የሩሲያን የጨረቃ መርሃ ግብር ማለትም ሮቨርስ ኦብዘርቫቶሪና የጋራ የሩሲያ ቻይና ዓለም አቀፍ የጨረቃ ምርምር ጣቢያ መሰረተ ልማትን ማጉልበት ነው ብሏል። ፕሮጀክቱ በቋሚነት የሚሰራ ሳይንሳዊ የጨረቃ ጣቢያን ለመፍጠርና ከአንድ ጊዜ ተልዕኮዎች ወደ የረጅም ጊዜ የጨረቃ ፍለጋ መርሃ ግብር ለመሸጋገር ጠቃሚ እርምጃ ነው ሲል በመግለጫው አክሏል። መረጃውን ከዳጉ ጆርናል ወሰድ ነው። በመጨረሻም አሜሪካ በፈቃዳቸው ከሀገሯ ለመውጣት ለሚፈልጉ ሰነድ አልባ ስደተኞች $3000 ክፍያ አዘጋጅታለች ተባለ። የአሜሪካ የሀገር ውስጥ ደህንነት ቢሮ በ2026 መጨረሻ ከአሜሪካ በገዛ ፈቃዳቸው ለመውጣት ለሚፈልጉ ስደተኞች የገና ጉርሻ ሲል የሰየመውን ክፍያ ማዘጋጀቱን አስታውቋል። ቢሮ እስከ መጪው ታህሳስ 31 የሚመዘገቡ ስደተኞች ወደ ሀገራቸው የነጻ በረራ የሚሰጣቸው ሲሆን $3000 ክፍያም ይሰጣቸዋል ብለዋል። ከባለፈው ግንቦት ወር ጀምሮ አሜሪካ በፈቃዳቸው መውጣት ለሚፈልጉ ስደተኞች $1000 ክፍያ ስትፈጽም እንደነበር ሲታወስ ስደተኞቹ ለዚህ ጥቅም እንዲውል ታስቦ በተሰራ መተግበሪያ በኩል ምዝገባቸውን ያከናውኑ ነበር። አሜሪካ በገዛ ፈቃዳቸው ሀገሯን ለቀው የማይወጡ ስደተኞች እስራት፣ በግዳጅ መባረርና ዳግም ወደ አሜሪካ መግባት እንዳይችሉ እገዳ እንደምትጥል መግለጿ ይታወሳል። ዘገባው የዶይቼ ቬለ ነው። ተመልካቾች የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የአማኑኤል ህብረት ቤተክርስቲያንን አስመልክቶ የአዲስ አበባ የሃይማኖት ተቋማት ጉባኤ መግለጫ ሰጠ።
የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለሚቀጥሉት 5 ዓመታት ቤተ እምነቱን የሚመሩ የፕሬዝዳንትና የምክትል ፕሬዝዳንት ምርጫ ተካሄደ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በሕጻጽ ጊዜያዊ መጠለያ ጣቢያ እርዳታ አልተቋረጠም አለ። ከውጭ የኢየሩሳሌም አብያተ ክርስቲያናት መሪዎች እየቀጠለ ያለውን ጦርነት በማስመልከት የጸሎት ጥሪ አቀረቡ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁ ቆይታ ያደረኩት እኔ ቤተል ታምራት ነኝ። ከቀሪ የጄኤምኤም ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩ። ሰላም።